ጠርሙስ እኮ ነው ጠርሙስ ሰብራ እኮ ነው የቀዳደደችው ባይዘው እኮ ይሄን ያህል ድፍረት ያላት ሴት እንግዲህ ነው እንኳን ካየሻት እኮ ኖርማል ሆና እንኳን ልጅቷ አብረሻት እንኳን መጠጥ ተጨምሮ አይደለም ኖርማል ሆና እኮ በጣም ስትናገር በጣም ሆት ሆና ነው የምትናገረው። አስበሻል? ጠጥታ ደግሞ አስቢው ጠጥታ ደግሞ ምን ያክል እንደምትሆን። አሁን እነዛ ልጆች ምን አለች አላውቃቸውም ምናምን ብላ ነበር አይደል? እንደዚህ በንቀት አታናግሩን። አንድ ሰውን በጣም የምታውቂው ሲሆን ሲንቅ እንዴት ብሎ እንደሚያወራ ምን ሲሆን ምናምን ታውቂያለሽ አይደል? ማታውቀው ከሆነ ልጁ እንደዛ ጆሮን አሳየን ይሄን አሳየን እየተባለ ዝም ብሎ እንደገና ከጨረሰም እንደገና ወሬውላ መሲ አስቆመው አይተሽ ከሆነ ጨረስ ካለችው ገና ከመጀመሩ ገና ሳይጀምር ነው ያለችው። ታውቂያለሽ ሁለተኛ ጓደኛው ላይ ነበር ሰው የተሰበሰበው እኛን ሊሰማ ነው እንዲንቀው እንዲያናግሩ ራሱ አስቆመው መሰረት እንደገና እንደዚህ ቀላለው እንዴ እንትን ነው የምትመስለው የኔ ፖፖ ደፊሸሌ ነው የምትመስለው። ሁለተኛ ደግሞ እኛ እኮ ሁላችንም ወደ ውጭ ወጣ ነው ሰርተን ልንለወጥ ነው። ልጁ ገና መምጣቱ ነው ተብሏል። ብዙ አልቆየም ተብሏል። ያ እንዴት ነው ያ ሁሉ 5000 ብር ሰጥቶ ከእንደገና ደግሞ ሌላ ለእኔ የምፈልገው ሞት ካስፈለገኝ የምትለው ምን አይነት ሂሳብ ነው ይሄ ራሱ እንዴ? ሁለቱም ጥፋተኛ ናቸው እዛ ጋር። አይ ነው እሷ ሴት ናት ብዙ መደብደቧ ከባድ ነው እሱን አንደርስታንድ አድርጋለሁ። ግን ደግሞ የተደረገው ነገር ፌር መሆን አለበት። እሱም ታሟል ሆስፒታል ተጠቅሟል የሱ ወጪ አለ። ከእንደገና ደግሞ ከዛ በላይ ከፈለኩስ እንዴት ነው ማናገረው ምናምን እሱ አይሆንም። አይ ከተስማሙ በኋላ ራሱ ሄሉ ተስማምተው ምናምን ነገር በቃ ብሩንም ሊሰጥ ስልኩን ምናምን ተነጋግረው ምናምን ከጨረሰን በኋላ ያኛው ጓደኛው አለ ደግሞ ሌላ አብሮት ማለት ነው። እሱ ካልመጣ እንዴ ለምን በቃ ምን ያደርግልሻል ምናምን ነገር አልኳት። እኔ በቃ እሱ በስነ ስርዓት ቅድም ይቅርታ አልጠየቀኝም ይቅርታ እንዲጠይቀኝ እፈልጋለሁ ምናምን። ሁሉም የፖሊስ እይታ ውስጥ መሆን አለባቸው። ፎቶቸው መለጠፍ አለበት። አይ ልጆቹ በእንትኑ ዘጉት እንጂ በቀላል ልጆቹ ጫዋዎችም ስለሆኑ በስነ ስርዓት ዘጉት እንጂ አካሄዷ በጣም ከባድ ነበረ። ያው ጆከርም ቢሆን ፍየሌ ልበለው ቀደም እንኳን ጆከር ብያ ከወረ እያወራሁ ነበር። በነገራችን ላይ እሷ በመጣችበት መንገድ በዛ ጉዳይ ልናወራ አልፈለግንም እንጂ እሷ ቲክቶክን ስታየው እነዚህ ጆከር ምናምን የሆነ በቃ አማራ ብለሽ ካልመጣሽ ብዙ ተቀባይነት ያለሽ ስላልመሰላት ገና የመጀመሪያውን ቪዲዮ አይታችሁ ከሆነ ማንንም ጋር ሳገባ የለቀቀችው አይተሽ ከሆነ ጓደኛዋ እንደዚህ አያችሁ እንዴት ተደበደበችው አማራ ስለሆነ ጥፋቷ እንደዚህ ለመቆሳሰሏ ምንም ጥፋት የላትም ጥፋቷ አማራነቷ ብቻ እያለች ነበር ቪዲዮ መስራ እኔም አማራ ስትል ነው በቃ ወዲያው ነጥብ ያስኩት አሳዝነኝ ግን አሳለፍኩት። ከዛም በሁለተኛው ቀን ጆከር ጋር ገባች። ገብቶሻል? እና ፖይንቷ በቃ የለም አማራና ኦሮሞ ለምን ቲክቶክ ላይ የሆነ አማራ በቃ እንትን የሚያረጋት ምናምን በቃ በነጆከር ኃይል ብር የሚሰበሰብላት ምናምን ብላ በዛ ነው ሄደችው። ይሄ ሴት የሚለው ብቻ እንትን እንደማያረጋ ገብቷታል። እንደገና እንደዚህ ነቡባረክ ምናምን እዚህ ነገር ውስጥ ገብተው በእንደዚህ በፖዚቲቭ መንገድ እንደሚያስተናግዷት በፍጹም አላሰበች። ገባች? የሚያልቀው በዛው በነጆከር መንደር መስሏታል። ከዛን ካሳውን ራሳቸው እዛው የሚያዋጡ ምናምን የለም እዛው ጎፈንድ ምናምን እንደዛ ነው ያሰበው። እንደዛ ይኸውልሽ አሁን ገብቶሻል ሄሉ። እኛም እኮ ነገሩን ያቀዘቀዝነው ገብቶሻል አይደለ? ለዛ ነው እንጂ እሷ በእንደም ከመቼ ወዲህ ነው ያቀዘቀዘው መሰለሽ እኮ ሰውን ጎፈንድ ያልተረዳችሁትም እንጂ ጆከርን ያልተረዳችሁትም እንጂ ለምን እንደቀዘቀዘ ገብቶቻል። እነዚህ ፌሚኒዝም ነው ፈሳም የሚባሉት ጋር ሄዳ ስታወራ ሁሉም ወንዶች ናቸው ማንንም ጋር እንዳትገቢ ያሉ እነሱ ራሱ ከያዩት ጆከር ጋር መጣን ሲባል ያ እነሱ ጋር ከገባች በኋላ ጆከር ደበር
ሙባረክ እንኳን ሲጠራት ጥሯ ሲል ማንም ጋር አትሄጂ ሲሏት ከዛን እቺ ማነች እሙናት ምናምን እቺ ሳውዲ አረቢያ እንትና ደውላላት ነው እኮ የገባችው ሙባረክ ጋር ራሱ ሞተውናት ባይዘወየሙ በጣም እነዚህ ፌሚኒዝም እና ፈሳም የሚባሉ ለምን ሹርጣ ጋር ይደውሉላት ጉዳዩ ለምን እንትንም አይደሉ ኢንተርፖል ለምን አትደውሉት ምን ጉዳዩ ለምን አትይዙ ሴት ልጅ እንዲሆና በአረብ ሀገር እንደውም ያለ እንዳለ አለ ሂጃብ አለምን አትንቀሳቀሱ የሚሉት ራሱ መብታቸውን አስከብራችሁ ለምን ሂጃቡን ላታስነሱ መጠጥ ጠጥቶ በየመንገድ ላይ መስከር እንደሚቻል ለምን መብታቸውን አታስከብሩ ዚስ ኢስ እኮ መብት አይደል ዱይት ምድራ ፕላስቲክ ማለት ቀጥሉ ጋይስ ጆከር ጎበዝ አካውንቱን አሰጥተውት ነው እንዴ ታዲያ የሚደግፋት ሰው አንዳንድ ጊዜ የምትሄድበት መንገድ የሆነ ጉዳት አለብህ ግን የሆነ አጀንዳ ይዘህ ስትመጣ እስቲ አጀንዳ ያዋጣ እንትን ብለህ ምናምን የምትሉኝ ያንተን ጉዳት በጣም ተጣልተን እኮ ነው በነገራችን ላይ ፍየሌ ወደ ቲክቶክ ሲመጣ መጀመሪያ የሰደበኝ እኔ ነው ባይዘው ሄዱ መጀመሪያ ጊዜ ማለት ነው 3 ቀን ደንግጬ ሁሉ ማለት ነው የዛሬ 5 ዓመት ደንግጬ 3 ቀን ሙሉ ስድቡ ገርሞኝ ደንግጬ ሁላ ለ3 ቀን ሳልተኛ ልክ ንዴት ማለት ነው በጣም ተጣልተን እንጣላ ነበር አሁንም እንጣላለን የሆነ ቦታ አንድ የሚያረገን ነገር ቅድም አሁን አንድ የሚያረገን ነገር ስላለ ተስማምቼ አወራለሁ ከዛ በኋላ ግን ፍየሌ እያልኩ ነው የማወራው ነገሩት እንደዛ ብላችሁ ነው ያልፈራውም አልፈራው ምን አመጣው ያ መግባት የፈለጋችሁ ግቡ ጋይስ አንዳንድ ከፈለጋችሁ በጣም አመሰግናለሁ ሉረድን ይበቃ ስላበሳጨኝ ነበር የገባሁት እቺን ብቻ ነው ታዲያ ብስጭትሽ ከዚህ እንደውም ዛሬ በደንብ ተናገርኩና ቴንኪው አንቺ ግን ፌር ስለሆንሽ በጣም ቴንኪው ያ ለምን እስከ ዛሬ የመጡበትም እሷም ትንሽ ብታሳዝነኝ ብዙ ቶፒክም አላረኩትም ምንም ነገር አላረኩትም አይታችሁት ከሆነ ገባችሁ አሁን ግን ልጆቹ ዛሬ ሲመጡ የተደረገ እሷ የምታረገው ምናምን እንደገና ደግሞ ማንም ሰው ህግ ማለት በቆመበት ቦታ ላይ ነው ሊዳኝ የሚገባው ብዬ አምናለሁ ሂደቱም እንደዛ ቤተክርስቲያን ውስጥ እድሜ ልክ የሚያገለግል እማሆይ ወይም ደግሞ የገዳም አገልጋይ በቡና ቤት ዲጄ መዳኘት የለበት የቡና ቤት ዲጄ ምናልባት ጸሎት ሊጸልይለት ወይም ደግሞ እንትን ሊል ይችላል ገብቶ ሁሉ ሰው በቦታው በሚገባው ቋንቋ ትንሲል ጥሩ እዛ እንደ ቋንቋችን አይደለም ብለው ጥለውን ሄደን እንትን እንደ ባቢሎን ግንብ በታተነው እንትተውን ሄደው እዚህ መተው ደግሞ ትክክለኛ ህግ ይፈልጋሉ እንዲህ ያልክ ከኖር እንዲህ ያለ ፍርድ ነው ማግኘት ያለበት ያ እኔ ይሄ ማምንበት ብቻ አይደል የፈለገ ቢሆን ያንኑ ነው ፍርድ የምታገኘው እንጂ አለበለዚያ መጀመሪያ ገና ስመጣ ሰዎች ኬዙን ብቻ ሰምተው ምናምን ሊሉ ይችላሉ ከዛን ሃው አፕን የሚለው ነገር ሲሰማ ግን እንዴት ተፈጸመ የሚለው ነገር ሲመጣለት ማለት ይጀምራል አያች አንተን የሰማ መጀመሪያ በተናገርክበት መንገድ ከሆነ የሚለው ድምጹ የመጀመሪያውን ትርጉም እንዳይሰጠው ቫልዩ እንዳይሰጠው ያደርገዋል እርግጥ ነው እንደዚህ አሁን ሐጂን አይታችሁታል እቃን አሰርቻለሁ እንትን አድርጋል ግን እነሱም እንደዚህ አድርገው አላጡ ዝም ብሎ ሆይ ብለ በጮት ብዛ ሲሆን ተነፋ ደንቆሮ ብሎ ጥሎ ሄደ ቀስ ብለ ስትጠይቀው በስነ ስርዓት ከፐስተ ምናምን ይሄው ያለ ማስረጃ ይሰጣል እንደዛ
ቀድሞ ባወራ አይደለም ወይ ቀድሞ ባለቀሰ አይደለም። ለዛ ነው ብዙ ጊዜ ከሳሽ ምን እንደሚል ቢያውቁ ኖሮ ተከሳሽ ፍርድ ቤት ባልሄደ ነበረ ይባላል። እዛ ሴት ሰደበችኝ ምናምን because of what? It depends on topic. You are where public figure ምን ዳኛው በpublic figure ነው ማለት ነው። ለእንትኖች እንደዚህ አይነት አመለካከት አላት። ይሄ እኔ አመለካከት ነው አመለካከቴ። ዛሴት ሄለ ወንዶችን አትወድም ተብዬ ከሰሳለሁ እንዴ? አልወድማ፣ መብቴ ነው። አልወድማ። የውስጤን ስሜት ምን ያደርጋሉ? የውስጥን ስሜት መናገር ምናምን ዶንት ተች ብቻ ነው። ጀስት ሉክ ግን አያስቀጣም። ያስቀጣ በተለይ ፑብሊክ ፊገር የሆነ ቶፒኮች ላይ ዩሃ ያ ዛሴት ልክ ጦር ሜዳ ትሄድና ስትተኮስ ትቆይና ጡቴን መታኝ ወይ እግሬን መታኝ ሴት ስለሆነ እንዴት ሴቷን ትመታታለህ ልንለው ነው እንዴ? ውጊያ ማለት ወታደሮችን አስባችሁታል? አሁን ባድመ ምናምን ጦርነት አስባችሁታል? ኪው መሳሪያ ያ ጦርነት እኮ ላይቭ እየተላለፈልን ቢሆን አሁን አያችሁ ጨካኝነቱ። የሴት ክብር እንኳን የማይገባው የተኮሰባት እኮ ወንዱ ነው ምንለው። ወታደር ጦርነት ማለት ገብተህ ነው ማጣት ቤት ሄደ እኔ ሆዱን ልቅደድ እኔ ግን በሴትነቴ እንደዚህ እሆናለሁ። እንደዛ በሂንጀሮ እኔ አከናባ ከወንድ እኩል ልሁን ብለህ እኩል ጦር ሜዳ ከሄድክ ለሚደርስብህ ቁስሎችንም እኩል ትቀበላል። እዛ ሴት አለበለዚያ ራስን እያየ መራመድ፣ ታሞ ከመማቀቅ አስቀድሞ መጠንቀቅ፣ ከመጣ ደግሞ you must accept። እንደ ህይወት ገጠመኝ እንደ ህይወት የዕለት ዕለት እንደ ላይፍ ቁጥር። ዛሬ ቀንህ እንዴት ነው ይባላል አይደል? ደስ ይላል። ከፍቶኝ ነበር። ግዴታ ደስ ሁል ጊዜ ፋሲካ ይል የዕለት ዕለት ህይወት አለመሳካትን ከጾታ ጋር ማገናኘት ፓራሳይትነት ነው፣ ፈንገስነት ነው። ዛሴት ፕላን ኤ ወደኩኝ፣ ፕላን ቢ እፈልጋለሁ። እሱም አይሆንም ወይ ፕላን ሲ ወይ ወደ ፕላን ሲ ስተሚሄድ ጊዜ ስተሚፈልግብኝ እዛው ፕላን ቢ ላይ ስር መጠመጥ እውላለሁ። ዛሴት ያ የምንራመድበትን መንገድ ሲያደናቅፈን ሁላ እንኮ ሴት ነኝ አታነሳኝም ሁላ ልትሉ ነው እኮ እናንተ። ዛሴት ሃይ ስኬትህን ብቻ ከሴትነት ጋር ትደነቅበታለህ። ስትወድቅ ግን ሴት ስለሆንኩ ነው ምን ማለት ነው ይባላል እንዴ? ጀስቲን ደካማነቷን ሴትን በየቀኑ እያስታወሱ መሄድ ለምን? በየቀኑ ታስታውሳታለህ ልጅህን ደካማነት። አንቺ እርዳታ ያስፈልግሻል፣ አንቺ እንደዚህ ነሽ፣ ወንድ ሊጎዳሽ ይችላል፣ you cannot afford ይባላል እንዴ? ሚዲያ ላይ ያወቃችሁ መስሏችሁ ልጅ ሴቶችን እያዳከማችሁ ነው ያላችሁት። ራሷን አንድ ነገር ብታረግስ እንደዚህ አይነት ኬስ ራስ የሆነ ነገር ያስደርጋል ብላችሁ እንደ ኖርማል እንዲያስቡት ነው የምታረጉት። አሁን እቺ ልጅ ራሷን አንድ ነገር ብታረግ ለምን ነው የምታረገው? እንደዚህ አይነት ኬስ ያስደርጋል ሌላ ሴት ብትሆን ታረጋለች ብላችሁ ለምንድን ነው መንገድ እንት የምታረጓት? ጀስቲንዬ ቴንኪዩ። እንደነካ እጅሽ ሁለት ይጠይቅሻል። ጋለሪ ስምሽን አስቀምጪ፣ አሻራ አስቀምጪ።
የጀግና እናትነት አሻራሽን አስቀምጭ። ያ የጀመረ ሰው ነው የሚጨርሰው። ቴንኪው ጀስቲን። ገባችሁ? ይሄኔ ነገር እኮ ከነጥቤን እንዳረሳ ነው። እንደዚህ እንዲህ ስትያት እኮ እንትኑ ይሰበራል። ለምን ነው እንድትሰበር አባንተ መሰጣት? እንደዚህ እኮ ይሰበር ነበር። እሷ ግን ያልተሰበረችው እኔ ስለቆምኩላት መሰበር አለ እንዴ ትላል። እኔ አሁን ብዙ ጊዜ ነገር ነግሬ አይዞሽ ሲሉኝ ደሜ ነው የሚፈላው። እናቴ ተውት ችግር ነበረ ማለት ነው ያወራው ትላለሁ። መከራ ነበረ ችየው ነበር ማለት ነው ምናምን ብዬ ሆድ ይብሰኛል። የእውነት ለዛ ነው እንደዚህ ብዬ ስለራሴ የማላወራ። ለምን አይዞሽ ምናምን ይላል። አንተ ዝም ብለው ለማውራት አውርተህ ከሆነ ምን ያደርግልኛል? እኔ አይዞሽ ምን ሆንኩኝ? አያስፈልገ ለራስ አይዞ ብሉ እንትናል ብሉ በራ ግሪን ሲሞላ ነው ማለት ነው። ጋለሪ ቴንኪው። እሺ ደብሊው ጀስቲን በሉልኝ፣ በወጣ የተካ በሉልኝ፣ የጥንት ጠዋቷ ወረት የማይለይሽ በሉልኝ። ያ ፎሎ አድርጓት። እኔ እኮ ላይቭ ስለማይገቡበት ነው ጊፍተሮቼን ፎሎ አድርጉ ማለለው። ምን ያደርግላቸዋል ስለምል። ለማንኛውም ፕላስ ቤተሰብ አድርጓት እና ሴቶችን ያጠናከራችሁ እየመሰላችሁ ሴቶችን በጣም ነው ዳሜጅ የምታደርጓቸው። ዳሜጅ እኔ አንድ መንገድ ከባድ እንደሆነ ሳላስብ ዝም ብዬ ከቤት ስወጣ ከባድ ነው እኮ ያ ነገር ከባድ ነው እኮ ትሏል። ቀድማ አይምሮን ከባድ መሆኑን እያሰላሰልክ ትሄዳለህ። ዝም ብለህ ትወጣለህ። የሚመጣውን ነገር ተጋፈጠዋል። አንድ ነገር ከባድ መሆኑን ክፉ መሆኑ ምናምን ሌላ ነገር ማለት ከዛ የበለጠ ቀለል ያለ ነገር ስታይ ነው የዚህኛው ከባድ ነገር። እኔ አሁን ድሮ በባህር ስመጣ እንደዛ በ16 ዓመቴ በ17 ዓመቴ ስወልድ ምን ስል ምናምን ውስጥ ችግር እንደሆነ አላውቅም ነበር። እኔ በባህር ስመጣ የመኒ የተኮሰው መሳሪያ እግሬ ላይ ያረፈው የነበረው እግሬ ጋር ነበር ያረፈው። እግሬ ጋር የነበረ ድንጋይ እንዲህ ብትንትን አርጎት ነበር ያለፈው። ብትንትን አርጎት እኛ ትተናቸው ሄድን። ለካ ለነሱ ብር ሰተን ማለፍ ነበረብን። እሺ ብር ሰተን ነበር ማለፍ የነበረብን። ብር ስላልሰጠን መንገዱን አሳየኝ ብቻ አልኩት። እንዲህ ሂጂ ያለኝ ከፊታቸው እኔ ነበርኩ። እነሱ ይከተሉኝ ነበር። ሲተኩስ አጠገቤ የነበረው ድንጋይ በታተነ። እንግዲህ አስቡት። ይሄ እንግዲህ ኢማጂን ማድረግ የጀመርኩት መቼ ነው? የተለያዩ ሰዎች ኬስ ስሰማ አሁን ካደኩ በኋላ ትልቅ ሆንኩ በኋላ ነው የገባኝ። ያኔ ችግር መሆኑ ራሱ አልገባኝም። ያ መሳሪያ እግሬ ላይ አርፎ ቢሆን ኖሮ በረሃ ላይ እግሬ ተመቶ እግሬ እየደማ ማን ነው ከኔ ጋር በረሃ ላይ የሚሄደው የነበረ? ትቶኛ አይሄዱም ነበር። አጠገብ ያለውን ድንጋይ እንዲህ ብትን ነው ያደረገው። ከዛም ቁሚ ያሉኝ ስቆም ብር ስላልሰጠናቸው ነው አለ። ከዛም ብር ተመልሶ ሰጠና ከዛም መሄድ ጀመረ። መኪና አግኝተን እኛ ከዛ ሰዎችም ከሰበሰቡበት ቦታ ወጣን ማለት ነው። አስባችሁታል? እና ሚዲያ ላይ መጥቼ ትዝ ይልሻል ጀስቲን ያኔ ኬዝ የምናስተናግድበት ሰዓት ዩቲዩብ ላይ ማለት ነው። የተለያየ ሰው መጥቶ ታሪኩን ሲናገር ስሰማ ምናምን ማስታወስ ጀመርኩ። እንደዚህ ከሆነ እኔ ያሳለፍኩት ችግር ነበር ማለት ነው አልኩኝ። እኔ ያሳለፍኩት ነገር ከባድ መሆኑን ችግር መሆኑ የገባኝ ሰዎች መጥተው ችግር ሲነግሩኝ ነው። የሚገርማችሁ ነገር ችግር መሆኑ የገባኝ ሰዎች ችግር ብሎ ሲያወሩ ቶፒክ ገጠመኝ ብሎ ሲናገሩ ችግር ነበር ያሳለፍኩት አልኩኝ። ትዝ አላለኝም። አይገርማችሁ? በዛ ጊዜም አላሰላሰልኩት። መርከብ ላይ ልሳፈር ስል አንዷ እጄ ረግጣኝ በእግሯ መርከቡን ለቅቄ መርከቡ ስር ገብቼ ሄጄ
ሰው ውሃ ላይ እንዴት እንደሚቀል ያየሁት ያኔ ነው። እንደዚህ አድርጎ መርከቡ ስከተተኝ። እሺ እግዚአብሔር ከዛ አንድ ከስንት ሀገር ጀምሮ ምን ጨቃጨቅ አለ። የልጅ አባት ጓደኛ ነበረ። ከዛ ከየት እንዳየኝ አላውቅም። ከጀልባው ስር ምን አባሽ ነው የሚያንቀለቅልሽ ብሎ እንደዚህ ጣለኝ። እንትኑ ላይ እኔ እኮ ሴቶቹ ቀጭ ቀጭ እያሉ ሲሄዱ ምን አባታቸው ነው ራሳቸውን ችለው አይንቀሳቀሱም ብዬ እኮ በራሴ እንትኑ ላይ ማውጣቴ ነው። ረገጠች። ስለቀው ገባው። እሱ ባይኖረው ነው ሄጃለሁ እኮ እሱ ባይኝ እኔ በቃ የለው ማንም ሰው አላየኝ። እዚያ ላይ መቼ ነው መሰላችሁ? ያኔም እንደ ችግር እሱ አወጣኝ ብዬ ራሱ ምንም ነገር አልመሰለኝም። የሚገርማችሁ እንግዲህ 18 ዓመቴ ነው። ሰዎች ኬዝ ሲያወሩ ያኔ ኬዝ አስተናግድ ነበር። ታስታውሳላችኋል? የዩቲዩብ ልጆች ኬዝ ነው በብዛት የምናስተናግደውና እንደዚህ እንደ ሀቢባ እኔ ለካ ችግር አሳልፌ ነበር ማለት የጀመርኩት የሰዎችን ነገር ስሰማ ነው። ችግር ነው ያሳለፍኩት አልኩ። ስለ ሰዎች ችግር ብለው ይሄ እንትናቸውን ሲናገሩ እኔ ለካ በጣም ነገሮች ግን አልበዛም ብለሽ ታስቢያለሽ። ግን በነገርሽ ላይ አልበዛም። አሁን ለምሳሌ ብዙ ልጆች ሚዲያ ላይ ይመጣሉ፣ ፌመስ ይሆናሉ። በአረብ ሀገር እንኳን ስትሄጂ ወረቀታቸውን ለማሰራት የሆነ ፋውል ይሰራሉ። ትንሿን ነገር ራሱ ትልቅ አድርገውት ምናምን ነገር ነው አሁን ላይ ገብቶሻል። ብዙ ጊዜ ማለት ነው። አሁን ትልቅና ትንሽነቱ ብቻ አይደለም፣ ሁሉም ሴት ምናምን ነው የሚሉት። እና አንዳንድ ጊዜ ሴትነት የምትጠቀሚበት የምትጨምሪበትን ነገር ዝም ብሎ አለአግባብ ሲሆን ኡፍ ቃል አስጠላኝ ትያለሽ። እንደው አሁን እንደዚህ አይነት ደረጃ ላይ ነው ያለው። መሬት ላይ ሲሄዱ እንደዚህ ከወደቁ ከፊቷ ሄደያል እሷ ሴት አይደለች እንዴ ይላሉ። መውደቅ እንዴት ነው ከሴትነት ጋር የምታየው? ገና ፈተና መውደቅን ሴት ስለሆኑ ነው የጣለችው ብሎ ትምህርት ሚኒስቴርን ይከሳሉ። በዚህ ሁኔታው እንዳያያዛቸው ያ እውነተኛ የሚጎዱትን ሴቶችን ፍትህ እንዳይገኝ ነው እየተደረገ ያለው። ሴትነት ፌሚኒዝም የገባቸው መስሏቸው ነው እኮ እነሱ። የነሱ ፖይንት ሴት ልጅ ወንድን ስተመጥላት ወንድ ልጅ የወለድ ነው እኛ ምን ነው አባታይን ልጥለው? አይ እውነት ከተናገርን እኮ ወንድ ልጆችም ሆነ ሴት ልጆች ወንድ ልጆች አሁን ብዙ ጊዜ ኮንታክት ያላቸው ከእናታቸው ጋር ነው። ታውቂያለሽ በተፈጥሮ ራሱ አይደል? በጣም ትስስር ያላቸው ከእናታቸው ጋር ነው አይደለ? እናት ደግሞ እቤት የመቀመጥ አድቫንቴጇም ሰፊ ስለሆነ ብዙ ጊዜ ከልጆቿ ጋር የምታሳልፈው እናት ናት አይደለ? ቢሉ እናት ከሆነች ወንድ ልጅ እንደዚህ በዳይ ገዳይ ጨካኝ ከሆነ ይሄን ማንነት የወረሰው ከእናቱ ነው ማለት ነው። ገብቶሻል? እኛን ማስተካከል ያለብን እኛን ነው። ራስን ነው ቼክ የምታረገው። ገብቶሻል? ከኛው ጋር እናቶችን ቀሚስ ይዞ ሲሽከረከሩ የነበሩ ሲያድጉ እንደዚህ ጨካኝ ከሆኑ ከማን የወሰዱት? ገብቶሻል? የራሳችንን አስተዳደግ ውጤት ለምንድነው ወንዶች ለብቻ ምን ለጥላቸው? እንደወለድን ለብቻ ቤት ዘግተን ነበር እንዴ ስናሳድጋቸው የነበረው? እንደማይፈለግ ጾታ እንደ አንድ የለም የሆነ ብሔር ብሔረሰቦች አለ ይሆናል። ወደ ላይ ዶክመንተሪ ድሮ ኢትዮጵያ ቴሌቪዥን ላይ ያዩት ስታረግዞ ስትወልድ ለብቻ ባህር ተወጣና ወልዳ ጣጧን ጨርሳ ነው የምትመጣው። አሁን እንደዚህ አይነት ነገር ላይ ፌሚኒዝም መስራት አለበት። የመከራውን ጊዜ የጸዳሽ ጊዜ መጥቶ የኔ ፍቅር ብሎ አጠገቧ የሚተኛው ማን አባቱ ስለሆነ የመከራውን ጊዜ እንዴት ነው የውለዳ ጊዜ ብቻዋን ብላ እንጨት ላይ ወልዳ ውሃ ላይ ተጸዳርታ የምትመጣው? ፌሚኒዝም እንደዚህ አይነት ነገር ላይ ነው መሰራት ያለበት። በዓለም ዙሪያ ላይ የሆነ ዶክመንተሪ አይቼ ነበረ። ወደ ምን ነው ወደ ኤሲያ ነው ወደ ምናምን ነው ብዙ ሴቶች እግራቸው ሸንካላ ስለሆነ እንደዚህ መሬት ላይ እየተጎተቱ ነው የሚሄዱት። አይተሽዋል? ያን ዶክመንተሪ የመናገር ነው
እግራቸው ሁሉም እንደዚህ መሬት ላይ ነው የሚሄዱት። ለምን እንደሆነ ታውቂያለሽ? ሲያገቡ ሌላ ቦታ እንዳይሄዱ ወይ እንዳይፈቱ እግራቸው ይቆረጣል። ይሄ አሁን የነሱ ባህል ነው። እንደዚህ አይነት ጉዳይ ላይ ተሳሪያለሽ ፌሚኒዝም ስትሆኝ። ደግሞ የሆነ ወደ ታይላንድ አካባቢ የሆነ ብሔረሰብ አላቸው ወንድ ልጅ ሲያገባ እጁ ይቆረጣል። ለኔ ሲል ስለተቆረጠ ለኔም ትርጉም አለው ብሎ ያምናሉ። እኔ እንደዚህ አይነት ዶክመንተሪዎች ብቻ ሰብስቤላችሁ እመጣለሁ። እሺ አስገራሚ ድንቃ ድንቅ የሰዎች ባህል በየዓለሙ በሉና ቼክ አድርጉት። የት ነው? ታይላንድ ነው። ታይላንድ የሆነ ሀገር ነው፣ የሆነ እንትን ነው፣ ስቴት ነው። ታይላንድ ሙሉ አይደለም። እጃቸው ወንዶቹ ይቆረጣሉ። ስራ አይሰራም፣ እንደዚህ ነው የሚሄደው። ከዛ ለኔ ሲል እንደዚህ ሆኖልኝ እድሜ ልኬን ለምን አላገለግልም ይላሉ እየተተረጎመ ኢንተርቪው ሲደረጉ ሴቶቹ። አይናቸው የሚወጣ ሴቶች ሲያገቡ አይናቸውን ያወጣሉ። እንደዚህ አይነት አለ በአለም ላይ። በእንደዚህ አይነት ጉዳይ ላይ ሴት ልጅ ለምን ብለ እንደዚህ አይነት ጉዳይ ላይ ነው ፌሚኒዝም የሚሰራው። ወንድና ሴት ማለት ጥላቻ አይደለም። ያራዳ ልጅ ዝም በይ ወደዛ። ዓለም ላይ ያሌለም እኮ የለም ጋይስ። ምን ነው የምታወሩት? ኢትዮጵያ ወደ ደቡባው ሴት ልጅ ስትወልድ ደቡብ ላይ አሁን እነ ኮንሶ ምናምን ላይ ኢትዮጵያ ቴሌቪዥን ላይ ሬድ እንትና አታዩም እንዴ? ዶክመንተሪ ድሮ አንድ ወንድ ከዘራ አስቀምጦ በር ላይ ሲሄድ ሴት አለች ማለት ነው። መንገደኛ መንገድ እየተዘጋ እያለፈ ያለ ሰው ከዘራውን አይቶ ሴት አለ ብሎ አብሯት መተኛት ይችላል። እሱም ሲገባ ከዘራ ያረጋል። አይ ሚስቴ ጋር ወይ ልጄ ጋር ሴት ወንድ አለ ብሎ በክብር ነው የሚጠብቀው። እሱ እስከሚወጣ የገባ የወጣ ከሷ ጋር እንዲተኛ ከዘራ ይቀመጣል። እንደዚህ አይነት ጉዳይ ላይ ተሰራለ ፌሚኒዝም ስትሆን። ማን አባቱ ስለሆነ ነው የማንም መንገደኛ ውሃ ነው በር ላይ ሲቀመጥ የምናውቀው ለሚያልፍ ሰው ማረፊያ ተብሎ ምግብ ከዘራ አስቀምጠ ማንም ገብተ ንፋ ይባል። ከማን ታርግስ ተማን አይታወቅም፣ ዝም ብሎ ይኖራል። ይያውን በእኛ እንኳን በኮንሶ ያለን ስንት ነገር ነው ጋይስ ያለው። ሴት ልጅ እንትኗን ካልተለተለች ምንዋን አገባታለሁ የሚል 8 እና 9 እያገባባት የምትቀመጠው ይሄንን በሃይማኖት አይደለም። አሁን ወደ ኮንሶ እንደዛ ይሄ እጃቸው ወንዶቹ የሚቆረጡት ነው ማመጣላችኋለሁ። ይሄ ሁሉም ሴቶች ያገቡት እግራቸው ተቆርጦ እንደዚህ ሾሮቅ እያሉ ነው የሚሄዱት እጃቸው ላይ እንትን አስገብተው። ሴትነት እንደዚህ ላይ ነው የምትሰራው እንጂ እንትና ሴቷ ሰደበች እንትና ሰደበች። ተማሩ ሂዱ እንትን አርጉ ምናምን የሚልል ቁጭ ብላ ከሷ ጋር ዳንስ እንድትደንስ ያረገች ውርጋጥ ያረገቻት እንትን ትላለች። ምንም አልገባቸውም እዚህ ያሉት።